የአርሲ ላይ እዛም እንደመወለዴ ያለውን ነገር አውቃለሁ። ብፁዕ አባታችንንም በአካልም ጭምር አውቃቸዋለሁ አቡነ ያሬድን ስለዛ ያለውን ነገር በተወሰነ መጠን ማለት ነው። ያን ያህል ባይሆን በተወሰነ መጠን አውቃለሁ። ብዙ እንትኖች ይኖሩኛል፣ ቅሬታዎች ይኖሩኛል መጋቢ ያው ሰው እንደመሆኔ ማለት ነው። ግን የትኛውም ነገር በተለይ በአባቶችና ወደ ቅዱስ ሲኖዶስ የሚነገር ነገር በክብርና በስርዓት ምናምን መሆን እንዳለበት አምናለሁ። አባቶች እንደሌሉን ሲኖዶስ እንደሌለ አድርጎ መናገር ትክክል እንዳልሆነ ከዚህ በፊት ቪዲዮም ሰርቻለሁ። ሐሳቡ በራሱ ይጋጫል። የሉም ካለን በኋላ ስሩልን እንዲያርጉልን ምንል ከሆነ የሉም ያልነው ይጋጫል ማለት ነው። ከሌሉ ምን ይሰሩታል? እና የሉም ምናምን ልንል አንችልም። አባት ከሌለን ከንቱ ነው ሲጀመር፣ ትክክልም አይደለም። ይሄ ከባድ ነውና አሉን ያሉንን አባቶች ግን እንደ ልጅ የምንጠይቃቸው ጥያቄዎች ይኖራሉ። ለምሳሌ እኔ ቅሬታ ይኖረኛል፣ ሰው እንደመሆኔ ማሰብ እንደመቻሌ የራሴ ስሜት ይኖረኛል እና እገልጻለሁ። ያንን የምገልጽበት መንገድ ግን ስርዓታዊ መሆን አለበት የሚለውን የሆነ ነገሮቹ በሚጠቅም መልኩ መነገር አለባቸው የሚለውን እጋራለሁ። እንደዛ ነው ማስበው። ለምሳሌ ቅዱስ ሲኖዶስና እኔ አንድ የሌላ ቤተ እምነት ድርጅት እኩል መግለጫ ሲያወጣ እኔ ቅር ይለኛል መጋቢ። ምክንያቱም አልጠብቅም። አባትና ጎረቤት እኩል ስለ ልጅ ሊያወሩ አይችሉም። አባት ፈጥኖ ሊናገር ይችላል፣ ፈጥኖ ሊደርስ ይገባዋልም ጭምር ግዴታም ጭምር ነው ይሄ። ፕላስ ደግሞ በጣም ተደጋጋሚ ከመሆናቸው የተነሳ በተለይ እዛ አካባቢ ላይ ግድያው እንደ ኖርማል እስኪቆጠር ድረስ ማለት ነው። አንድ ሰው ለምሳሌ ከዚህ በፊት እሺ እኩል የተባለው ይቀጥሉ መጋ ኮንቴንት ነው ወይስ ታይም ነው? አንደኛ ከታይሙም አንጻር ቶሎ የአባቶች ድምፅ ያስፈልጋል ለልጆች ከመጽናኛም አንጻር። ፕላስ ደግሞ ተጠቂ ነን፣ አባቶችም ተጠቂ ናቸው። በዚህ ሌላ አካል ልናረጋቸው አንችልም። በልጆቻቸው ሞት ከማንም በላይ ያዝናሉ እና እንደ ተጠቂ ፕላስ ደግሞ ድምፃቸው ራሱን የቻለ ተጽዕኖ አለው መንግስት ላይ። ሲኖዶስ እንደ ሲኖዶስ የሚያወጣው መግለጫ የሚያወጣበት መንገድ የሚሰጠው መግለጫ በራሱ ቶኑ ምንድነው የሚለው ራሱን የቻለ አቅም አለው። በምን መልኩ ነው የሚገለጸው? እንደ አባት እንደተደጋገመ ይሄ ደግሞ ቤተክርስቲያንን አደጋ ላይ እንደሚጥላት ሲሪየስ የሆነ ቤተክርስቲያን የራሷን ውሳኔ መወሰን እስከምትችል ድረስ በዚህን ያክል መግለጫ ብታወጣ እኔ እሱን መርጣለሁ። ልክ ላልሆን እችላለሁ፣ እሱ ላይ ሐሳብ መሰጠት ይቻላል። ግን ለምሳሌ ለሀገር ሀብት የሆኑ ስርዓቶች፣ ለሀገር ሀብት የሆኑ የቤተክርስቲያን እንትኖች አሉ። መስቀልን ማንሳት እንችላለን፣ ጥምቀትን ማንሳት እንችላለን። ይሄ ለሀገር ትልቅ ጥቅም ነው። ይሄ የቤተክርስቲያን አቅም ነው። በዚህ ላይ እንኳን መብት አላት። ይሄ ነገር እንደሌለ እንደ ሶስተኛ ወገን ለሀገር እንግዳ ምን መስለው እኮ እኛ ነን። በየቦታው እንጠቃለን፣ በየቦታው ኦርቶዶክሳዊ ይገደላል። ግን መፍትሄ ተሰጥቶት አያውቅም። አምናም አቻምናም ነበር እዛው አካባቢ ላይ ምንም አልተባለም። ዘንድሮም አለ ምንም አልተባለም። ስለዚህ እንደ ሰው ከመደጋገሙ የተነሳ ሐሳብ ስናነሳ አባቶችም እንደ ኮስተር ያለ ነገር መንግስትን አንድም ሐሳቡን ተረድቶ መፍትሄ እንዲሰጥ፣ ሁለትም ደግሞ አስገዳጅ በሆነ መልኩ የራሷን አቅም ማለት ነው ተጠቅማ መናገር ትችላለች። በእኔ ሐሳብ እስከ ምርጫ ድረስ ቤተክርስቲያን እኔ እንዲህ ብላ መግለጽ እንደምትችል አምናለሁ። ፖለቲካ አይደለም። ፖለቲካንም ከህዝብ መነጠን አንችልም። የህዝቡ ባለቤት ደግሞ ቤተክርስቲያኒቷ ነች ብዬ አምናለሁ። ከታሪክም አንጻር ቤተክርስቲያናችን በዚህ ሀገር ላይ ሰፊ ድርሻ አላት። ያ ሁሉ ተረስቶ በዚህን ያክል ስንጠቃ የሚሰጡ መግለጫዎችና የሚነገሩ ነገሮች ኢቭን እኮ የቤተክርስቲያናችን ድምጽ ነው ያልናቸው ሚዲያዎቻችን እንደ ሶስተኛ ወገን እኮ ነው የሚዘግቡት። አንደኛ ቆይተው ነው የሚዘግቡት፣ ሁለተኛ እንደ ማንኛው ነው የሚዘግቡት ማለት ነው። አንሱ ከተባሉም ያነሳሉ። አይ ችግር አለ ውስጥ ላይ ከተባለ ተጽዕኖ አለባቸው እንደው የሆነ ከበድ ያለ ጫና ውስጥ ናቸው ከተባለ ይሄ ራሱ ለህዝቡ ሊወጣ ይገባል። እስከ መቼ በጫና ይኖራሉ እነሱስ? ስለዚህ ህዝቡ አውቆ የሚቃወመውን አውቆ እንዲቃወም ግዴታ ነው መናገር፣ እንዲቃወመውን እንወቅ። አለበለዚያ አንድ ላይ ስንቃወም
እስካላሳወቁን ድረስ ለምን ደግሞ አንድ ላይ ወቀሳችሁ ልንባል አንችልም። እና በኔ ቪዲዮ ላይ የእሷን ብቻ ላጥራና በቃ ጨርሳለሁ። መጋቢ የኔ ቪዲዮ ማመላከት የፈለኩት አባቶቻችን በአንድ ግለሰብ ሊያውም ግለሰቡ ላይ ጥያቄ ምልክት ባለበት መልኩ አንዱ ማስረጃ እግዱ እንኳን የተነሳው አሁን ነው። ህዝብ እዛ ማለት ትልቅ ኢሹ ባለበት ለድርጅቱ ምንድነው ተነስቶ ተይዞ የነበረው እግድ ተጥሎበት ነበረ። እግዱ ተነሳለት የሚል ዜና ሚዲያዎቻችን ሲዘግቡ ነበር። አሁን ማለት ነው እሱ ነው ዞሮ ዞሮ እግድ የተጣለበት ጥያቄ ስላለው እና ለዛ ድርጅት እነዛ ሁሉ አባቶች ተገኝተዋል። መገኘታቸው ላይ ማለት ግለሰብ ጠርቷቸው መሄዳቸው ላይ ችግር የለብኝም ብያለሁ እዛ ላይ ያም ግለሰብ ልጅ ነው ተብሎ እስከታመነ ድረስ ማለት ነው። ግን ደግሞ ትልቁ ጉዳይ ይሄኛው ትልቅ ጉዳይ ሲመጣ ከዛ በበለጠ መልኩ ብዙ አባቶች እዛ ሄደው ልጆቻቸውን ሲያጽናኑ ማየት እንፈልጋለን። ይሄውን ፍላጎቴ ነው። እኔ የሚጋራኝ ካለ ይቻላል። እዛ ቦታ ሄደው እርዳታ እንዲደረግ ሲያደርጉ ማየት ፈልጋለሁ። እዛ ቦታ ሄደው የአባትነት ድርሻቸውን ማየት ፈልጋለሁ። እነዛ ህዝቦች ይፈልጉታል ያንን ነገር። አባቶቻቸውን ሲያዩ ልጆች የሞቱባቸው አባት የሞተባቸው እናት የሞተባቸው ልጆች ተጠቂዎች አሉ። እዛ አባቶቻቸውን ሲያዩ በእምነታቸው ይኮራሉ። አባት አለን ይላሉ። በመከራ ውስጥ እንኳን መከራውን እንደምንም እንዲቆጥሩ ያበረታታል አባት መኖሩ ማለት ነው። ይሄ የሁላችንም ስሜት ነው። ቦታው ላይ እንደመወለዴ አካባቢ ላይ እንደመወለዴ ደግሞ ይሰማኛልና ይሄንን እንጠብቃለሁ። እንደመጠበቅ ይዛጋ ለአንድ ግለሰብ የዚህን ያክል አባት ከተገኘ ታዲያ ለብዙሃኑ ሞት ለምንድነው ብዙ አባት ማናየው የሚል ጥያቄ ነው ያቀረብኩት። የቆየ ቪዲዮ መሆኑን አሳይቻለሁ። መቆየቱ ማተር አያደርግም። ምክንያቱም እኔ ያነሳሁት ሐሳብ አሁን ተገኙ የሚል ሳይሆን ለአንድ ግለሰብ ጥሪ ይሄ ሁሉ አባት መልስ ከሰጠ ለብዙሃኑ ሞት ለምንድነው ማናየው? የሀገረ ስብከቱ ሊቀ ጳጳስ ለምንድነው እሱ መግለጫ ያልሰጡት? ለምንድነው እዛ አካባቢ ላይ የተጎዱትን ሲያጽናኑ ማናየው? ብዙ ነገር ጠብቃለሁ፣ ግን ደግሞ አልሆነም። ይህም ለኔ ጥያቄ ነውና ጥያቄን እንደ ልጅነት ነው ያቀረብኩት፣ በጣም በስርዓት። አሁንም ወደፊትም ማንም ሰው ሊያቀርብ የሚገባው እንደዛ ነው፣ አባቶችን አሳልፎ በመስጠት አይደለም። ግን ደግሞ ሚዲያ ላይ ያለ ነገር እንደመሆኑ መጠን እዛው ሚዲያ ላይም ደግሞ ጥያቄ ሲቀርብ መቼም እኔ ሄጄ ሲኖዶስ መጠይቅበት መብቱ ምንም አቅሙም የለኝም። ስለዚህ አቅሜ ምንድነው ያለችኝ ሚዲያ ነች። ሰው ሁላችንም እዚህ ያለን ሚዲያ ላይ ነው አቅማችን ማውራት የምንችለው። ሰው እዚህ ጋር ነው ሁሉም እያወራ ያለውና እኔም በዛው መጠን ነው ለማውራት የሞከርኩት ለማለት ነው። መጋቢ እግዚአብሔር ያክብረልኝ። እሺ፣ በጣም ጥሩ ነው። እግዚአብሔር ያክብረልኝ። በጣም እኔ ምንድነው ዋና ፍላጎቴ አንደኛው ድምፅ እንሆን፣ መገፋትን፣ ጥቃትን እንቃወም። የአገልጋይነት የአባትነት ግዴታ ነው፣ የሰውነት ግዴታ ነው፣ የሃይማኖት መንፈሳዊ ግዴታችን ነው የሚለውን ይሄንን በደንብ ትሆኑን አስምረን እንያዝ። ምንም ይሄ ኮምፕሮማይዝ መደረግ የለበትም። ለምንም ድርድር አይቀርም። ድምፅ ለተገፉት ድምፅ መሆኑ ማለት ነው። ሁለተኛ ተቋማችንን በተመለከተ የምንሰጠው አስተያየት፣ አባቶቻችንን በተመለከተ የምንሰጠው አስተያየት ምክንያታዊ እና ማስረጃ ያለው ደግሞም ተቋሙን የአባቶችን ክብር በጠበቀ መንገድ ይቅረብ። አንዳንድ ላፊ ይሰማለሁ፣ ግን አብዛኛው ሰው አባቶችን ያከብራል፣ ቤተክርስቲያንን ያከብራል። ኦፍኮርስ ቤተ ክህነትንም እንደ ተቋም ያከብራል። በአንዳንድ ሰዎች ቤተ ክህነት ላይ ባላቸው አስተያየት ደስተኛ አይደለሁም። እንደገና ደግሞ 100% ደግሞ ሪጀክት ማድረግ አልችልም፣ የነሱን አስተያየት ማለት ነው። 100% ሪጀክት ማላደርገው ለምንድን ነው? የሚሰጡት አስተያየት መነሻ አለው። የቤተ ክህነቱን ድክመት በትክክል የሚያሳይ ነው። ግን አስተያየቱን የሚሰጡት በሚዲያ ነው። ያንን በጽሁፍ ቢሰራ ዶክሜንትድ ሆኖ ቢሰጥ ያ ነገር ወይ በየመምሪያዎች ሰርኩሌት ያደርግና ስራ ይሰራበታል፣ ወይ ደግሞ በስራ አስኪያጅ በኩል ለሁሉም መምሪያዎች ይሰራበታል፣ ወይ በሲኖዶስ በኩል ለሁሉም አህጉረ ስብከት ይሰራበታል ማለት ነው መረጃዎች። ካልሆነ ግን እነዚህ ማሻሻያዎች እንዲሰሩ እንፈልጋለን። እኛ ምን እናግዝ ተብሎ
ተጠይቆ መግቢያ ቀዳዳ ከታጣ ሀሳብ የሚቀበል ሰው ከታጣ ተቋማዊ አሰራሩን ለማሻሻል ፈቃደኛ የሆነ ሰው ከጠፋ ለህዝብ በሚዲያ በማቅረብና በማስተቸት ጫና ማድረግ ለለውጥ ለአሰራር ምቹ ሁኔታ እንዲፈጠር ጫና ማድረግ አንዱ መንገድ ነው። ግን በቀድሟል የህዝቡ ቀድሟል ተቋሙን በትክክል የማማከር የመርዳት በተቋማዊ አሰራር ውስጥ ያሉትን ችግሮች ለይቶ እነዚህ ችግሮች በዚህ መንገድ ሊፈቱ ይችላሉ ብሎ ሙያዊ በሆነ መንገድ መርዳት ብዙ አላይም። ያው እኔ ቤት ውስጥ ስላለው ግቢ ውስጥ ስለምውል ያው ስራው ላይም አንዳንድ ስራዎችም ላይ ስለምሳተፍ ብዙ ቤተ ክህነቱን አካባቢ እንደ ባይድ እንደ ሩቅ እንደተለየ ቦታ ነው የሚያዩት ማለት ነው። ግን ብዙ ሰው መጥቶ እንትን አይልም። ክፍት ላይሆን ይችላል። ግን ወረቀት ጽሁፍ ሰርቶ ስራ ሰርቶ አስተያየት ሰጥቶ በጽሁፍ መሄድ ምንም ለሊቃውንት ጉባኤ ይሁን ለሲኖዶስ ይሁን ለስራ አስኪያጅ ጽሕፈት ቤት ይሁን ለፈለግነው መምሪያ የሰንበት ትምህርት ቤት መምሪያ ሊሆን ይችላል፣ ለስብከተ ወንጌል መምሪያ ሊሆን ይችላል። ይሄን በተመለከተ ስብከተ ወንጌልን በተመለከተ እነዚህ ነገሮች እንዲስተካከሉ እንፈልጋለን ብሎ በጽሁፍ ሰጥቶ መሄድ ብዙ ከባድ አይመስለኝም። ክፍት ናቸው መምሪያዎቹ ይህንን ነገር የመቀበል ማንም ሰው ይህን ነገር የመቀበል እንትን አለው ማለት ነው። በተለይ ተፈርሞበት ይታይልን ከተባለ ደግሞ ፕሮሰስ ይደረጋል፣ ይመራል። ተመርቶ ወይ በሊቃውንት ጉባኤ ወይ በሚመለከተው መምሪያ በኩል ተጠንቶ ወደ ተግባር የሚገባበት መንገድ በትክክል መግለጫ ከቀረበበት ደግሞ በሲኖዶስ የመታየት እድል አለው። እንደዚህ አይነት ነገሮችን ከልምድ ስለማወቅ ማለት ነው። አስተያየት ሰጥተው ውሳኔ ላይ ያስደረሱ በሲኖዶስ ውሳኔ የተደረሰበት ጉዳይ ሁሉ አውቃለሁ። ግለሰብ ፈርሞ ያቀረበው ደብዳቤ መነሻው ነው በሲኖዶስ የተወሰኑ ውሳኔዎች ሁሉ ይህንን መተጋገዝ ጥሩ ነው። በሌላ በኩል የቤተ ክርስቲያንን መከራ የክርስቲያኖችን መከራ ከግልም ከቡድንም ከስርዓትም ቢመጣ የምናይበት መንፈሳዊ መነጽራችን በትክክል እንትን ማለት አለበት፣ በትክክል መጥራት አለበት። መከራ የማትቀበል ቤተክርስቲያን እንድትኖረን መጠበቅ የለብንም። ቤተክርስቲያን መከራ በመቀበሏ ምክንያት ደግሞ ቤተክርስቲያን ላይ ሌላ መንግስት ይህን ሴራ አድርጎ ነው የሆነ አካል ይህን ሴራ አድርጎ ነው ምናምን እያል ጀስቲፋይ ብናደርገው አይቆምም መከራው። ምክንያቱም ያው በዓለም ሳላችሁ መከራ አለባችሁ ተብሏል። በስሙ ልናምን ብቻ ሳይሆን መከራም ልንቀበል የተጠራ ነው። ጸጋ እግዚአብሔር ረድኤቱን ከሰጠ ጸጋውን ከሰጠ ካስቻለ ፈቃዱ ከሆነ መከራ ለመቀበል መቀበል አለብን። ለዛ ደግሞ እምነት እንዲጸና ትምህርት ያስፈልጋል። ቅድም ተነስቶ ነበር ትምህርት ይጎድላቸዋል የሚለው ማለት ነው። በትምህርት ማገዝ እምነትን ያጸናል። የሚከፍሉትን ዋጋ በትክክል አይተውት አውቀውት በደስታ እንዲከፍሉ ገድሉን እንዲጋደሉ ያደርጋል። ጥሩ ነው። ይሄ አስተያየት በጣም ጠቃሚ ስለሆነ ማለት ነው። አጠቃላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር ደግሞ ከአፄው ስርዓት ጀምሮ ግዝገዛ ሲደረግ የመንግስትም የደርግም መንግስት የኢህአዴግም መንግስት አሁንም ያሉት የምናያቸው ትንተናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተንሻፈፈ የተዛባ ትርክት የተሳሳተ ትርክት ይዘዋል። የተዛባ አመለካከት ይዘዋል። እነዛ የፖለቲካ አቋሞች ናቸው። እነዛን የፖለቲካ አቋሞች የታሪክ መርዳት አቋሞች ብዙ ሰው ተጋርቷቸዋል። ብዙ ችግር የሚፈጥሩ ሰዎች አእምሮ ውስጥ አሉ። ግን ያንን ለመስራት በትክክል ባለሙያዎቹ አሁን እኔ በታሪክም በፖለቲካም በማህበራዊ ሳይንስም በሃይማኖትም በትክክል የቤተክርስቲያን ጥናቶች በትክክል መረጃ ያላቸው ባለሙያዎች እንደዚህ አይነቶችን የጥናት ውጤቶች እንደዚህ አይነቱ የፖለቲካ አቋሞችን ቻሌንጅ ማድረግ አለባቸው። የጥናት ውጤት ከመጣ ወዲያው አንበን ቻሌንጅ ማድረግ አለብን። እንደዚህ አይነት ጥናት የለም ብለን ማለት ነው። እንደገና ደግሞ የፖለቲካ አቋም ከመጣ በፖለቲካ ተሳትፎ ቻሌንጅ ማድረግ አለብን። በፖለቲካ ተሳትፎ ብቻ ሳይሆን በመራጭነትም ሆነ በተመራጭነት ቻሌንጅ ማድረግ አለበት በደንብ ማለት ነው። በፖሊሲ የሚደገፍ ከሆነ ፖሊሲውን ቻሌንጅ ማድረግ አለብን። ያንን በማድረግ የቤተክርስቲያንን ክብር መጠበቅ እንችላለን። የቤተክርስቲያንን ክብር በትክክል መጠበቅ የምንችልበት መስመር ይሄ ነው። ማልቀስ ብቻውን በቂ አይደለም። በሌላ አገላለጽ ማልቀስ ግዴታ ነው። ሲያመን
ስንገደል አለማልቀስ አንችልም። ግን ማልቀስ የመሸነፍ ማልቀስ የመከራ ውስጥ የመኖር ሀዘን ውስጥ ፔንፉል በሆነ ነገር ውስጥ የማለፍ ውጤት ነው እንጂ አሸናፊነትም አይደለም፣ ድልም አይደለም በራሱ ውጤቱ ማለት ነው። ስለዚህ ወደ ድል መቀየር አለብን። ነገሩ መለወጥ አለበት። ወደ ጥናት መቀየር አለብን። ወደ መደራጀት መቀየር አለብን። ወይም ደግሞ ተቋሙን ራሱ ያለውን የቤተክርስቲያኒቱን ተቋማዊ አሰራር ከሲኖዶስ ጀምሮ እስከ አጥቢያ ድረስ ያለውን ተቋማዊ አሰራር ሁላችንም እየገባን እየተደራጀን እየተሳተፍን ስብከተ ወንጌሉን እያስፋፋን ሰንበት ትምህርት ቤቶችን እያጠናከርን ልማቱን እያጠናከርን ችግሮችን የሀገራችንን የቤተክርስቲያናችንን ችግሮች በጥናት እየለየን እየተሟገትን እየተከራከርን ውሳኔ እየወሰን በየስቴፑ አባቶቻችን ደግሞ ያንን የመጨረሻ ውሳኔ እየሰጡ እያረሙ እያስተካከሉ ብሌሲንግ እየተሰጠበት መሄድ አለብን። ይሄንን ነገር ለማድረግ ብዙ ነገሮቻችን በተለያየ መንገድ ወይ በብሔር ወይ በፖለቲካ ወይ በእውቀት ወይ ደግሞ በሆነ በአስተሳሰብ አካባቢ አስተሳሰብ ተበትነን ሊሆን ይችላል። የመጀመሪያው ነገር ኦርቶዶክሳዊ አንድነት መጠበቅ አለበት። ቤተክርስቲያን አንድነት መጠበቅ አለበት። ሁልጊዜም ቢሆን ከብሔር የተሻገረ ከፖለቲካ የተሻገረ ከሀብት የተሻገረ ከእውቀት የተሻገረ ከእድሜ የተሻገረ ከጾታ የተሻገረ ከልዩ ልዩ ማንነቶች የተሻገረ ኦርቶዶክሳዊ አንድነት ማምጣት ካልቻል መዳከማችን አይቀርም። ስንጠቃ በዛ ምክንያት ወደኋላ ማለታችን አይቀርም። አንድ ላይ መቆም ከቻልን ግን ይሄን ሁሉ ድንበር ተሻግረን ይሄን ሁሉ አጥር ጥሰን በኦርቶዶክሳዊ አንድነት ጥላ ስር ኦርቶዶክስ ቤተክርስቲያናችንን አንድ አድርገን መያዝ ከቻል ያ ትልቅ አቅም ነው። ይሄንን ደግሞ እንድንፈጥር ብዙ ስራ ይፈልጋል። ጠላትም ብዙ ይሟገታል። ክፉ ሰዎችም ብዙ በዚህ ጉዳይ ላይ እንደሚያስቡ ብዙ እንደሚሰሩ እንደሚገባቸው ማወቅ እንችላለን። በእንዲህ አይነት ነገር ላይ ጠንክረን እንዳንወጣ ሊፈልጉ ይችላሉ። የእኔ ሀሳብ እንደማስባቸው እነዚህን ነገሮች ነው ኮመንት ዛሬ ያለኝ ማለት ነው። ከዚህ ውጭ ማንንም ዲፌንድ አላደረግም። እኔ አሁን አባቶችን ፍጹም አድርጌ ማየት አልችልም። አባቶችን እንደማያውቅ ሰው በዘፈቀደ መዝለፍም መውቀስም አልችልም። እኔ እየተናገርኩ ያለሁት የእኛን ግዴታ እንወጣ። አባቶች እኛ ግዴታችንን ተወጥተን ካልተወጡ ደግሞ እንውቀስ። ግን ወቀሳችን በአግባቡ ይሁን፣ በሚያፈርስ መንገድ ሳይሆን በሚያንስ ምላሽ በሚያመጣ መንገድ ይሁን ነው ጥያቄ እንጂ የማይወቀስ አባት ሊኖር አይችልም። አትውቀሱኝ ያለ አባት ካለም ፍጹም ሁኛለሁ እያለ ነው። እንደዚህ አይነት ነገርም ስለሌለ አባቶች አይ ቲንክ እንደዛ አላሉንም። አትውቀሱን፣ አስተያየት አትስጡ፣ አትተቹ አላሉም። በአግባቡ ተቹ፣ በአግባቡ አስተያየት ስጡ፣ በአግባቡ ጥያቄ ጠይቁ። የቤተክርስቲያንን ክብር የአባቶችን ክብር በሚመጥን ስርዓት በያዘ መንገድ ይቅረብ፣ በአክብሮት ይቅረብ። ከቀረበ ያ ተሰሚነት ይኖረዋል። ከተቻለ ደግሞ በጽሁፍ ይቅረብ፣ በተደራጀ መንገድ ይቅረብ። ዝም ብለን በየሚዲያው እየወጣን የፈለገንን ስላል ውጤት አይመጣም። ውጤት የሚመጣው ይሄ ለንቃት ነው፣ ይጠቅማል። ለቅስቀሳ መረጃ ለማዳረስ ይጠቅማል። ግን ደግሞ መሬት ላይ ተደራጅተው በመስራት ነው። ተቋም አለን፣ ቤተክርስቲያን አለችን፣ አጥያዎች አሉን። መሬት ላይ በትክክል ከተደራጀን እና በትክክል ውጤታማ የሆነ ስራ በቤተክርስቲያኒቱ ሰንበት ትምህርት ቤቱ በሰንበት ትምህርት ቤት፣ ካህናቱ በካህናት፣ ምዕመኑ በምዕመን በትክክል ከሰራን በደንብ ውጤት ይመጣል። ሚዲያ ላይ አሁን እኔ እስከማውቀው ድረስ ይጠቅማል። ግን አይ ዶንት ቲንክ ሚዲያ ላይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5% ድረስ ሚዲያ ላይ አለ ወይ ብዬ መጠየቅ ይችላለሁ። መሬት ላይ ያለው አሁን ጥቃት የሚደርስባቸው ሰዎች ሚዲያ ላይ ምን እየተደረገ እንደሆነ ላያውቁ ይችላል። ስለዚህ እኔ 100% በየአጥቢያችን የምንሰራው ስራ በየቢሮአችን የምንሰራው ስራ ነው ብዙ ውጤት የሚያመጣው። በየትምህርት ቤቶቻችን የምንሰራው ስራ ነው ውጤት የሚያመጣው። በየሰንበት ትምህርት ቤቱ፣ በየካህናት አሰልጠኛው፣ በየኮሌጆች፣ የአብነት ትምህርት ቤቶች፣ በየቢሮ ጠቅላይ ቤተ ክህነት ጨምሮ በየሀገረ ስብከት፣ በየወረዳ፣ በየአጥቢያ የሚሰራው ስራ ነው ውጤት የሚያመጣ ብዬ ነው የማስበው ማለት ነው።
ይሄ ያው ስለሆነ እድል ይስጥንስተኛ ሰው እየተናገረ ሊኖር ይችላል። ጤና ይስጥልን። እንዴት ዋላችሁ? እንዴት አሉ መምህር? ሰላም ነዎት? አምላክ አበው ይመስገን። ሁላችሁን ሰላም ብያለሁ። እንኳን እርሶም ደህና መጡ፣ እንኳን ቤተወትን ከፈቱ ብለናል። ሀሳቡ በደንብ ብዙ ሀሳብ ሲነሳ ስለቆየ ሀሳብ በመድገም ጊዜ አልጨርስም ሲሉ እንደሰማሁትም ከ3 ሰዓት በላይ የመቆየት ፕሮግራም አልነበረውትም ይመስለኛል። እንግዲህ ዘግይተን እየመጣን ነው። አንዳንዶቻችንም ሀሳባችንም እየተለጠጠ ለዚያ ነው ወደ አልፈለግነው ሰዓት የምናልፈው። ዞሮ ዞሮ 1 2 3 ሀሳቦች ሲነገሩ ስለሰማው እነዚህ ሀሳቦች ላይ ሀሳብ መስጠት ስለፈለግኩ ነው እኔም የገባሁትም የቆየሁትም ማለት ነው። አንደኛ ይሄ አሁን ኑረን የምናደርገው ቅድም መጋቤ ብሉይ እርሶም ሲሉት እንደነበረው አማኝ መሆን ብቻ ሳይሆን ሰው መሆን በራሱ በቂ ነው። ይሄንን ድርጊት ለመቃወም በየቦታው እያለቀ ያለ ክርስቲያኑ ነው። የሚሞት የሚቀበር ክርስቲያኑ ነው። በአንጻሩ ደግሞ ገዳይ ነህ ተብሎ የሚታሰርም ክርስቲያኑ ነው። በዚህ ምክንያት አባቶች ሲስቱ ወይም ደግሞ እንዲህ አይነት አላስፈላጊ ድርጊት ሲደርስብን ለምንድን ነው እንዲህ የሚሆነው ብለው ቀርበው ባለማጽናናታቸው ቢቻል ከቦታው ተገኝተው ያ ባይሆን እንኳን እያንዳንዱ ሀገረ ስብከት ያው ልማት ሲያለሙ ህንፃ ሲገነቡ መኪና ሲገዙ የሚያስተዋውቁበት ሚዲያ አላቸው። አንዳንድ ህንፃዎች ሲገነቡ ያው ይሄን ህንፃ ብፁዕ ገሌ ያስመረቁ እየተባለ እናያለን። ያ የምናይበት ሚዲያ ደግሞ የራሳቸው ሚዲያ ነው። የራሳቸው ዩቱብ አላቸው። የራሳቸው ቴሌቪዥን ቻናል ሳይቀር ያላቸው ሀገረ ስብከቶች አሉ። እና እንዲህ አይነት የክርስቲያኑ ጠባቂ ተብለው የተመረጡት አባቶቻችን ሚዲያውን የሚጠቀሙበት የሆነ ህንፃ ቤተክርስቲያን ሲያሰሩ በልማት የሆነ ህንፃ ሲያሰሩ ብቻ ነው ወይ? እንዲህ አይነት የጅምላ ሞት ሲከሰት በዚህ ቦታ ያለፉ ክርስቲያኖች አሉ። ያለፉትን ነፍሳቸውን ይማር። ይህንን ድርጊት የሚያደርሱት ግን እነማን ናቸው? ለምንድን ነው እንዲህ አይነት ጭፍጨፋ የሚደረገው ብሎ ለእነዚያ ክርስቲያኖች ድምፅ አለመሆን ይህ የሊቀ ጵጵስና መገለጫ ነው ወይ የሚል የክርስቲያኑ ጩኸት ነው። የኛም የሁላችን ድምፅ ነው። ምናልባት እንዲሁ የተረጋገጠ መረጃ የላቸው ሆኖ የሚሉ ምክንያቶች በብዛት ሲነሱ እየሰማሁ ነበርና እኛ እኮ ከነሱ ቀጥለን ነው መስማት ያለብን አይደል? እንዴት የሀገረ ስብከቱ ሊቀ ጳጳስ ከማንም እና ከምንም በፊት መግለጫ ማውጣት መቻል አለባቸው። እንዳታወጣ እንዳትንቀሳቀስ የሚል ነገር ደርሶባቸው ሊሆን ይችላል። ቢሆንም ግን ደግሞ ከክርስቲያን በላይ ምን አለ? ጥባት ይጠይቃል እኮ ማለቴ ልጆች ካለቁ የእርሳቸው ሊቀ ጵጵስና እኮ ህዝብ ስላለ ነው። አንድ ሊቀ ጳጳስ የሚባለው የሚያስተምረው ሰው እስካለው ድረስ ብቻ ነው። ሰው ከሌለው ሊቀ ጳጳስ ሊሆን አይችልም። ፍጡር ሳይኖር ፈጣሪ የተባለ እግዚአብሔር ብቻ ነው፣ መፍጠር የባህሪ ገንዘቡ ስለሆነ። እኛ ግን መምህር ምንባለው ተማሪ ሲኖር ብቻ ነው። ካላስተማርን መምህርነት የለም፣ የጸጋ እንጂ የባህሪ ገንዘባችን ስላልሆነ ማለት ነው። እና ይሄ ትንሽ የተወሰነ ውስጥን ያውካል ማጥናቱ። እኛም እኮ አጥንተን አጥርተን ዛሬ ላይ ሶሻል ሚዲያው ጥሩ ነው። ምን ያህል ሰው እንደሞተ፣ የት ቦታ እንደሞተ፣ በማን በኩል እንደተገደለ ሳይቀር በየቀኑ ይዘገባል። ይህንን አይቶ አደላድሎ አመራምሮ ትክክል ያልሆነውን ተችቶ ልክ የሆነውን አጉልቶ በአደባባይ መግለጽ አንድ ሊቀ ጳጳስ የሚጠበቅባቸው ኃላፊነታቸው ይሄ ነው ብዬ አምናለሁ። መዋቅሩን በተመለከተ የኔታ እርሶ ሲያነሱት የነበረው በመዋቅሩ በኩል በደብዳቤ ቢገለጽ መልካም ነው። መግለጹ ጥሩ ነው። ለመዋቅሩ ግን ደብዳቤው የሚሰጠው ሰጠን ነበር ብለን ለማውራት ካልሆነ በቀር ወይም ደግሞ ነገ መች ሰጣችሁን ብለው ለሚጠይቁት ጥያቄ ግብረ መልስ እንዲሆን ማን በደብዳቤ ጠየቀን ሲባል ይሄው የጠየቅንበት እንድንል ግልባጭ ለመያዝ ያገለግል ካልሆነ በቀር በቆራጥነት ለምን ትገሏቸዋላችሁ ብሎ ወጦ ሊመሰክር የሚችል መዋቅር ውስጥ ያለ አሰራር ይኖራል ብሎ የሚያምን አእምሮ የለኝም። እኔ እንደግሌ ያሉ አባቶችም ካሉን እግዚአብሔር ይመስገን ያሰኛል።
እስካሁን ግን ድምፃቸውን ባለመስማታችን አፍረናል ነው ልል የምችለው ሐሳብ እሱ ነው። ሌላው አባቶቻችን ስንተች አባት የለም ብሎ በደፈነው መተቸት ደግሞ ክርስቲያን አይደለሁም ማለት ነው። ክርስቲያን የሆነው አባቶቻችን ስላሉ ነው። ክህነት በእነርሱ በኩል ነው ሰንሰለቱ የሚወርደው። አባት የለም ካልን ክርስቲያን አይደለሁም ነው። ክርስቲያን ካልሆን ደግሞ ክርስቲያን ሞተ ብሎ መጮህ አይጠበቅም። እንደ ሰው ከሆነ እንደ ሰው ነው ልናወራ ምንችለው። እንደ ክርስቲያን ብለን ግን የክርስቶስ አካል ብልቶቹ ስለሆን እኛ ለምን ተቆረጥን ብለን ምንናገር ከሆነ በክርስትናችን ነው። በክርስትናችን ጠፋን ብለን ከጮህን ደግሞ ክርስቲያን የሆነው በአባቶቻችን በኩል ስለሆነ ሰንሰለቱን መጣስና የለም አያስፈልግም ብሎ መደምደም ይሄ ደግሞ የስንፍና ምልክት ነው ማለት ነው። አባቶቻችን ወቀስናቸው፣ ለምን ድምፅ አልሆናችሁም አልናቸው ማለት ግን አባትነታቸው ቀረ ማለት አይደለም። የኔ አባት በስጋ የወለደኝ የሆነ ቀን አለግባባ ብለን አንተ አባቴ አይደለህም ብዬ ብለው በስሜት አባቴ አይደለም ስላልሁት ከሱ አስቀድሜ ስለተወለድኩኝ አባትነቱ በሆነ በእኔ ንግግር የሚቀየር አይደለም። በስጋ የወለደኝ ልጁ ስለሆንኩ ማለት ነው። እኒህም በመንፈስ የወለዱን አባቶቻችን ስለሆኑ በቃል የምንሽራው አይደለም። አባቶቻችን አይደላችሁም ብለን የምንሽራው አይደለም። ለምን ቢባል ትናንት ነውን ልጆቻቸውንና ትናንት ልጆቻቸው ከሆን ደግሞ ዛሬ አይሆንም ብለን የምንቀይረው አይደለም። በስጋ የወለደ አባት እንኳን ካልተቀየረ በመንፈስ የተገኘንባቸው አባቶቻችን የሚቀየሩ አይደሉም። እሱ ላይም ሊሰመርበት የሚገባ ጉዳይ ነው። መዋቀስ ግን እግዚአብሔርም እኮ ኑ እንዋቀስ ብሏል አይደል? እንዴት በትንቢተ ኢሳይያስ እና ኑ እንዋቀስ ብሎ ንጹሕ ባህሪ የሆነው እግዚአብሔር ከጠራ እኛም አባቶቻችን እንዋቀስ እስኪ እንውቀሳችሁ ብለን ለምን እንዲያደረጋችሁ ለምንስ ይህን ታደርጋላችሁ? መቀስቀስም ነው። በነገራችን ላይ ቅስቀሳ ደግሞ እንኳን ይቅርና ለሚተኘው ሊቀ ጳጳስ እንቅልፍ ለሌለበት እግዚአብሔር እንኳን ተንስ እግዚኦ ለምን ተነጉም እያሉ ነቢያት ጮኸዋል። እና ለምን ዝም ትላለህ ተነስ እንጂ ማለት ነው ሲተረጎም። ስለዚህ ለምን አባቶቻችን ዝም አላችሁ? ለምን ተኛችሁ? ለምን ድምፅ አትሆኑንም? አለቅን፣ ሞትን፣ ጠፋን ብለን መናገራችን የበለጠ እንድንጠነክር ያደርገናል ብዬ አምናለሁ። ሲቀጥል ኢዮብ ቅድም ግባ ጽፌለት ነበር ኔትወርክ አላስገባኝ ሲልና ገሌ ነው ድምፅ የሆነ ገሌ አልሆነም ገሌ ነው እንጂ የሚሉ እኒህ መተቻቸቶች ለክርስትና ሕይወትም ይሄ የግል መቦጫጨቆችን ስለማይ ነውና በጀምላ ቃብር ታውጆብን እናንተ በችርቻሮ መከራ የምታዩ ሰዎች አላችሁ። እኛ በጀምላ ለሞት ሊያስረክቡን ጥረት ላይ ያሉ ጠላቶች ስላሉን ራሳችንን እንዴት እንጠብቅ፣ እንዴት እንከላከል? ይሄኛውን ሲመታ ይሄኛውን ስጥ የሚለው ጥቅስ አዎ እውነት ነው፣ ጌታ ተናግሮታል። የሚያገለግለው ግን ለወንድም ነው እንጂ በሃይማኖት ለማይመስለን መጦ ከተኛንበት ለሚያጠፋን፣ ቤተክርስቲያንን ለሚያነድ፣ ካህናትን ለሚያርድ፣ ምዕመንን ለሚያሰድድ፣ ለሚያርድ የተጠቀሰ ጥቅስ አይደለም። ስለዚህ እነገሌ ናቸው ድምፅ የሆኑ እነገሌ ግን አልሆኑንም የሚል ከዚህ ቲክታክ ውስጥ ያሉት ወንድሞችን መተቸቱ ድምፅ ሆኑ ብሎ መናገሩ ብዙ የሚከፋ አይደለም፣ ግን ጽንፍ ይዞ መናገር ተገቢ አይደለም። ሲቀጥል ደግሞ ሁሉም በየአቅሙ እንደየፎሎወርሱ ብዛት እንደየመክሊቱ እየጮኸ ምንም ሁለት ሰዎች ናቸው የሚጮሁ እንጂ ሶስት ናቸው እንጂ አራት ናቸው እንጂ ብሎ ሌላውን ሰው ድካሙን ገደል አግብቶ አበበና ከበደ የሚባሉ ሁለት ስሞች መጥራትም የሌላውን ሰው ሞራን መንካትም ስለሆነ ትክክል አይደለም። ስለዚህ ምንድነው መሆን ያለበት ትልቁ ነገር እኛ እየሞትን እንኳን የማንግባባ ፍጥረታት መሆን መቻል የለብንም። በተቻለን አቅም አንድነታችን መጠንከር መቻል አለበት። የምንፈልገው ሰላምን ነው። ማንንም ለመግደል የተነሳ የተሰለፈ እጅ አይኖራችሁ። ወደ ማንንም ለመሰንዘር አትሩጡ። ማንንም ለማጥፋት አትቃጡ። ሊያጠፋችሁ የሚመጣን አካል ግን ለምን ብሎ መደራጀትና መመከት ግን ወንጀል አይደለም። ወንጀሉ መማታት ነው። እንኳን ፍጡር ፈጣሪ በራሱ ይመከታል እኮ። መብረቅ ቦግልም ሲል እኮ እጃችን ፊታችን ላይ የምናደርገው ከመብረቁ ፊታችን ላይ ስላደረግን የምንድን መሆናችን ስለምናውቅ ሳይሆን ከፊታችን ይልቅ ግን እጃችን አስቀድመን መከትን ብለን ስለምናስብ ነው። ስለዚህ እግዚአብሔርም እኮ ዝናባትን ሌላ የተለያዩ ነገር ሲያመጣ
ሰው አቅሙ እስከሚፈቅደው ድረስ ይመክታል። በኋላ ግን ፈቃድ እግዚአብሔር ከሆነ ይጠፋል ያ ሰው በእግዚአብሔር መዓት። ስለዚህ እግዚአብሔር ባዘዘው መዓት አልጠፋም ብሎ ሰው የሚመክት ከሆነ ሰዎች ባዘዙብን መዓት አልጠፋም ብሎ መመከቱ ወንጀል አይደለም። ራስን ማብቃት፣ መደራጀት፣ ወደ እግዚአብሔር የሆነውን ወደ እግዚአብሔር መጸለይ፣ ከኛ የሚጠበቀውን ደግሞ እኛ ራሳችንን መጠበቅ ካልቻል ከዚያ ውጭ ግን በየቀኑ ማልቀሱም በየቀኑ ማውራቱም መፍትሄ የሚሆን ጉዳይ አይደለም። አንድ ምስጢር ብቻ ልናገርና ሐሳቤን ልጠቅል። ከዚህ በፊት በደል ሲደርስብን በከተማ ተሰብስበን ሰላማዊ ሰልፍ በሚባል አወጣጥ ወጠን በጋራ ሁላችንም ድምጻችን እናስተጋባለን። ድምጼ እንደሚሰማ ግን አሳውቁኝ፣ ብቻዬን እንዳላወራ እፈራለሁ። ይሰማል እና ግሩም እንዲያ እናደርግ ነበር። አሁን ግን በጣም የሚገርማችሁ 3-4 ሆነ እንኳን መቆም አትችልም ተብሎ በብዙ መልክ ተከልክሎ በየትኛውም ከተማ ሰላማዊ ሰልፍ ብሎ መውጣት አይቻልም። አሁን ሰላማዊ ሰልፋችን መነጋገሪያችን ሆኖ ያለ ደግሞ ይህ ሚዲያ ነው። ይህ ሚዲያ ደግሞ የፈጠረው ቻይና ነው። ፈጣሪው ስለሆነ የሚያዘው ነገ እንደ መብራት ቢያጠፈው ብቻችን እንዳመት ባል በግ ተነጥለን ማለቃችን ስለሆነ ዛሬ ቢያንስ ሚዲያው እያለ በኢንስታግራምም በቴሌግራምም 2-3 እየሆን እናውራ። የግል ጠቡን አበበ ከከበደ ጋር ወልዴ ጋር ይህን ተውት፣ ግድ የለም። ቅድም እንዳሉት ችርቻሮ ነው። ከችርቻሮ ደግሞ ጀምላ ሲረከቡን ነው በጣም የሚጸነው። ስለዚህ የግል የእያንዳንዳችን ጠብ ለነገ የሚደርስ ስለሆነ ውሻ ይላሉ አበው አጥንት ይዞ እየበላ ያም ይሄም ለብቻው ይበላል። ጅብ ከመጣበት ግን አጥንቱን ጥሎ ጅቡን ይሟገታል፣ በኋላ አጥንቱ ይደርሳል ብሎ ማለት ነው። እኛም የያዝናቸው ተራ አጥንት የሆኑ ሐሳቦችን ትተን ሊያጠፉን የተቃጡ ጉዳዮች ላይ ትኩረት እናደርግ። ይሄ ፖለቲካ አይደለም። በነገራችን ላይ ክርስቲያኑን አትግደሉ ብሎ መናገር ፖለቲካ አይደለም። አትግደሉኝ ብሎ መናገር ፖለቲካ አይደለም። አትግደሉኝ ብሎ መናገር ፖለቲካ ነው ካሉን ግን አዎ እንዲያ ከሆነማ ፖለቲከኞች ነን። አትግደሉኝ ብሎ የማይናገር ፍጥረት የለም። ከብት እንኳን እኮ የሚታረደው ታስሮ ነው በፈቃዱ ስለማይሞት፣ በግም እንደዚያው። ስለዚህ ሁላችንም ተረባርበንና አንድ ላይ ሆነን ይሄን መጥፎ የሆነ የሚደርስብንን ግፍ መቃወምና መሟገት ይጠይቃል። በቤተክርስቲያኑ በኩል ያሉት አባቶችም ምናልባት እስካሁን ድረስ አልጠራላቸው ሆኖ ነው ከተባለ ነገ ሲመጡ እንጠብቃቸዋለን። ጠርቶላቸው ጉዳዩ ዝም ያሉን ሰዎችም ነገ ከነገ በኋላ በአደባባይ እየተገለጹ ስለሚመጡ ምን እንደሚሆን በጋራ እያየን እንሄዳለን ለማለት ነው። የኔታ ቃለ ሕይወት ያሰማልን። ሌሎቻችሁንም እንደዚሁ ብያለሁ። ክብረት ይስጥልኝ። እሺ፣ ምናልባት መምህር እንዲያጠቃሉት እኔም ሀሳብ ልቀጥልበት 2 ደቂቃ ይስጡኝና። እሺ እንዲያጠቃሉልን። ጥሩ ነው፣ ለስላሳ ነው፣ ግን ቁርጥ ያለ ነገር ነው። ሐቁን ስርዓቱን ተከትሎ የሄደ ግን ደግሞ ቁርጥ ያለ ነው። ውሳኔ የሚፈልጉ ነገሮችን ለምሳሌ አንዱ ራስን መከላከል እንዴት ነው የሚቻለው የሚለው ቅድም ተነስቶ ነበረ። እሱ አንጻር አሁን መምህር ራስን መከላከል እንችላለን፣ ራስን ለመከላከል መደራጀት እንችላለን። ወንድማችንን ለማጥቃት ወንድማችን ይመታን ቀኝ ጉንጫችን ይጸፋን እግራችን የምናዞር ለወንድም ነው እንጂ ሊገድለን መጥቶ ቀኝ ጉንጭ ተሰጥቶ ግራ ደግሞ አይመለስለትም። ይሄ እንደዚህ አይነት ትምህርት በዛ መንገድ መረዳት የለብንም ነው ያሉት። ሀሳቡ ጥሩ ነው። የመምህራን ትርጓሜ የመምህራን ድምፅ ስለሆነ ጸጋ ምናልባት አንድ ኮሜንት ስጥና ሁላችንም ስለተናገር እኔም ማረፍ ስላለብኝ 1 ሰዓት እየጨመርኩ ነው።